ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ ላይ ትምህርት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ከዘ እስከ ፐ ያሉትን ከመጨረሻው ወደ መጀመሪያው ያነበቡ ማሳያችሁ ይሆናል። እኔ የምለውን እያላችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። እንዲሁም ኦንላይን አማርኛ እና ሌሎች የትምህርት አይነቶችን መማር ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ በአጭር ጊዜ የትኛውም ሀገር ላይ ሆናችሁ ትምህርቱን መማርና መከታተል ትችላላችሁ። ወደ ዛሬው ዝግጅታችን ስንሄድ የዘ መጨረሻ ፊደል ዞ፣ ከዛቺ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። እስቲ አንዴ ልድገመው ተከታተሉኝ። እዚህ ጋር ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። እሺ እቺ ዠ፣ የዠ መጨረሻ ፊደል ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። እስቲ አንዴ ልድገመው። ማን ያልኩት እዚህ ጋር ዦ፣ ከዛቺ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። እሺ እቺ ማነች? ደ፣ የደ መጨረሻ ፊደል ዶ ወይም ሰባተኛ ፊደሏ ዶ፣ ከዛቺ ዲ፣ ከዛቺ ዴ፣ ዳ፣ ዲ፣ ዱ፣ ደ። እስቲ አንዴ ልድገመው። ማን ያልኳቸው እዚህ ጋር ዶ፣ ዲ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። እሺ እቺ ማነች? ጀ፣ የጀ መጨረሻ ፊደል ጆ፣ ከዛቺ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። እስቲ አንዴ ልድገመው። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። እሺ እቺ ማነች? ገ፣ የገ መጨረሻ ፊደል ጎ፣ ጊ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እስቲ አንዴ ልድገመው። እዚህ ጋር ጎ፣ ከዛቺ ጊ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እስቲ አሁን ደግሞ ከመጨረሻ ፊደል ጀምሬ ማሳያቸውና እንዲሁም ቅርጻቸውን ምነግራቸውናል ማለት ነው። እንግዲህ ፊደላት የመጨረሻ ፊደላት በቀኝ በኩል እንደምታያቸው ባለ 2 እግርና ባለ 3 እግር ከሆኑ በቀኝ በኩል ያለ እግራቸው አጣራ ነው። ባለ 1 እግር ከሆኑ ደግሞ በባለፈው ዝግጅታችን አናታቸው ላይ ቀለበት ይኖራቸዋል ብያችሁ ነበር። ስለዚህ የዘ ሰባተኛ ፊደል ዞ፣ የዠ ሰባተኛ ፊደል ዦ፣ የደ ሰባተኛ ፊደል ዶ፣ የጀ ሰባተኛ ፊደል ጆ፣ የገ ሰባተኛ ፊደል ጎ። እስቲ አንዴ ልድገመው። ዞ፣ ዦ፣ ዶ፣ ጆ፣ ጎ። እነዚህ ሰባተኛ ላይ ያሉ ፊደላት ናቸው። ስድስተኛ ደግሞ የተለያየ ቅርጽ አላቸው፣ ነገር ግን የሚል ድምፅ አላቸው። ይህ ማለት ዝ፣ ዥ፣ ድ፣ ጂ፣ ግ። እስቲ አንዴ ልድገመው። ዝ፣ ዥ፣ ድ፣ ጂ፣ ግ። እሺ አምስተኛ ላይ ያሉ ፊደላት ደግሞ እንደምታያቸው ምን አላቸው? ከመጀመሪያ ፊደል ላይ በቀኝ በኩል ታች ላይ ቀለበት ሲጨመር አምስተኛ ፊደል ይሆናሉ። ስለዚህ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ይሆናሉ ማለት ነው። በዚህ መሰረት ቅርጻቸውን ከያዛችሁ ድምጻቸው ደግሞ የሚል ድምጽ ያስተጋባሉ። ያ ማለት ከአንደበታችሁ መጨረሻ ላይ ስታነቡ ዜ ስትሉ ኤ፣ ዤ፣ ዴ፣ ጄ፣ ጌ ስትሉ ኤ የሚል ድምጽ አለው። እስቲ አንዴ ልድገመው።
እዚህ ጋር ዜ ከዛ ዤ ዴ ጄ ጌ። እሺ አራተኛ ላይ ያሉ ፊደላት ደግሞ ስታያቸው ምን አላቸው? በዚህ በኩል የመጀመሪያ እግራቸው ወይም በግራ በኩል አጣና ነው። ሰባተኛ ላይ በቀኝ በኩል ወይም የመጨረሻ እግራቸው ነው። አራተኛ ላይ ሲመጡ ደግሞ በግራ በኩል ወይም የመጀመሪያ እግራቸው ባለ 2 እግርና ባለ 3 እግር ከሆነ ያጥራሉ ማለት ነው። ባለ 1 እግር ከሆኑ ደግሞ ወደ ግራ ይጣመማሉ። አራተኛ ፊደላቸው ድምጻቸው ደግሞ አሚል ድምጽ ያስተጋባሉ። ስለዚህ ዛ ዣ ዳ ጃ ጋ። እስቲ እንደልገሙ ዛ ዣ ዳ ጃ ጋ። እሺ ሶስተኛ ላይ ሲመጡ ደግሞ በቀኝ በኩል ምን አላቸው? አግድም መስመር ወይም ቅጥል ከጎናቸው እንደምታዩት እግራቸው ላይ በቀኝ በኩል ቅጥል አላቸው ማለት ነው። ስለዚህ ሶስተኛ ፊደል በቀኝ በኩል ታች ላይ አግድም መስመር መጨመር ቅርጻቸውን መለየት ወይም ደግሞ ተጽፎ ካገኛችኋቸው እግር በቀኝ በኩል አግድም መስመር ካላቸው ሶስተኛ ድምጽ አድርጋችሁ ታነባላችሁ ማለት ነው። ስለዚህ እዚህ ጋር ዚ ጂ ዲ ጂ ጊ። ስቴንዴሌት ደግሞ ዚ ጂ ዲ ጂ ጊ። እሺ ሁለተኛ ፊደላት ደግሞ የመጀመሪያ ፊደላት ላይ የጎናቸው ቅጥል ይጨመራል። እንደምታዩት የመጀመሪያው ምንም የለው። ሁለተኛ ፊደል የጎኑ ቅጥል አለው። እዚህ ጋርም በተመሳሳይ የጎኑ ቅጥል አለው። ሁሎችም የጎናቸው ቅጥል ካላቸው ሁለተኛ ፊደል ይሆናሉ። ድምጻቸው ደግሞ ሁለተኛ ድምጽ ኡ ሚል ድምጽ ያስተጋባሉ። ያ ማለት የዘ ሁለተኛ ፊደል ዙ፣ የዠ ሁለተኛ ፊደል ዡ፣ የደ ሁለተኛ ፊደል ዱ፣ የጀ ሁለተኛ ፊደል ጁ፣ የገ ሁለተኛ ፊደል ጉ። እስቲ እንደልገመው እዚህ ጋር ማን ያሁን ዙ ዡ ዱ ጁ ጉ። እሺ አሁን ደግሞ እነዚህ ጋር የመጀመሪያ ፊደል ናቸው። ስለዚህ እነዚህ መጀመሪያ መያዝ ይኖርባቸዋል ማለት ነው። እዚህ ጋር ዘ ከዛ ዠ ደ ጀ ገ ብላችሁ ታነባላችሁ ማለት ነው። እሺ ወደ ቀጣዩ ስንሄድ የጠ መጨረሻ ፊደል ጦ ከዛ ጥ ጤ ጣ ጢ ጡ ጠ። እስቲ እንደሌት ገና እዚህ ጋር ጦ ከዛ ጥ ጤ ጣ ጢ ጡ ጠ። እሺ ይቺ ማነች? ጨ። የጨ መጨረሻ ፊደል ጮ ጪ ጬ ጫ ጪ ጩ ጨ ጨ። እስቲ እንደሌት ገና ጮ ጪ ጬ ጫ ጪ ጩ ጨ። እሺ እቺ ማነች? ጰ። የጰ ሰባተኛ ፊደል ጶ ከዛ ስድስተኛ ጵ ጴ ጳ ጲ ጱ ጰ ጰ። እስቲ እንደሌት ደግሞ ማን ነው ያልኳችሁችን? ጶ ከዛ እቺ ጵ ከዛ እቺ ጴ ጳ ጲ ጱ ጰ። እሺ እቺ ጸ። የጸ ሰባተኛ ፊደል የመጨረሻ እግሯ ጣራ ጾ ወይም በቀኝ በኩል ጾ። ከዛ እቺ ጽ። የቺ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ጼ። ከዛ እቺ ጻ ጺ ጹ ጸ። እስቲ እንደሌት ደግሞ ጾ ከዛ ጽ ጼ ጻ ጺ ጹ ጸ። እሺ እቺ ማነች? ፈ። ፈ። የፈ ሰባተኛ ፊደል ፎ ከዛ ስድስተኛ ፍ ከዛ አምስተኛ ፌ አራተኛ ፋ ሶስተኛ ፊ ሁለተኛ ፉ የመጀመሪያ ፊደል ፈ። እስቲ እንደሌት ደግሞ ፎ ፊ ፌ ፋ ፊ ፉ ፈ ፈ። እስቲ አሁን የመጨረሻ ፊደሎችን አስታውሱ። እዚህ ጋር ምን ነበር ያልኳችሁ? ኦ ከዛ እቺ ጮ
ከዛ ይቺ ጶ ከዛ ይቺ ጾ ከዛ ይቺ ፎ እንግዲህ የመጨረሻ ፊደል ባለ 3 እግርና ባለ 2 እግር ከሆነ የመጨረሻ እግራቸው ወይም በቀኝ በኩል ያለው ያጠራን፣ ባለ 1 እግር ከሆነ ደግሞ አናታቸው ላይ ቀለበት ይኖራል ብያችሁ ነበር። ስለዚህ ቅርጻቸውን ስታያቸው እነዚህ የመጨረሻ እግራቸው ወይም በቀኝ በኩል አጣራ ነው እንደምታያቸው። ስድስተኛ ደግሞ የተለያየ ቅርጽ አላቸው። ስለዚህ ድምጻቸው እዚህ ጋር ጥ ከዛ ጭ ጵ ጽ ፍ ስቴንዴል ደግሞ እዚህ ጋር ማናፊ ጥ ከዛ የጨ ቤተሰብ ስድስተኛ ጭ የጠ ቤተሰብ ጵ የጸ ቤተሰብ ጽ የፈ ቤተሰብ ፍ ብላችሁ ታነባላችሁ። አምስተኛ ቅድም እንደነገርኳችሁ በቀኝ በኩል ታች ላይ ቀለበት አላቸው እያቸዋለሁ። ስለዚህ ቅርጻቸውን እዚህ ጋር እንደምታያቸው እነዚህ አምስተኛ ፊደል ናቸው ማለት ነው። ከመጨረሻው ወደ መጀመሪያው ስንሄድ ደግሞ በሶስተኛ ላይ የምናገኛቸው። ስለዚህ እነዚህ ጋር ድምጻቸው ጤ ከዛ ጬ ጴ ጼ ፌ ብላችሁ ታነባላችሁ። አራተኛ ላይ ያሉ ፊደላት ደግሞ ቅድም እንደነገርኳችሁ ባለ 2 እግርና ባለ 3 እግር ከሆኑ በግራ በኩል ወይም የመጀመሪያ እግራቸው ያጠራል። እንግዲህ በዚህ በኩል ነው እግራቸው ያጠረ። ሰባተኛ ላይ ደግሞ በዚህ በኩል። ስለዚህ አቅጣጫው የተለያየ ነው ማለት ነው። ድምጻቸው እዚህ ጋር ጣ ጫ ጳ ጻ ፋ እስቲ እንደልድገመው ጣ ጫ ጳ ጻ ፋ ብላችሁ ታነባላችሁ። ሶስተኛ ደግሞ ምንድነው ያልኳችሁ ቅድም በቀኝ በኩል ታች ላይ እግራቸው ወይም አግድም መስመር ይጨመርባቸዋል ወይም ቅጥል ጫማቸው ላይ ይጨመርባቸዋል የተለይ እግራቸው መጨረሻ ላይ በቀኝ በኩል። ስለዚህ ሶስተኛ ፊደል በዚህ ቅርጻቸውን ትይዛላችሁ። እዚህ ጋር ጢ ጪ ጲ ጺ ፊ ስቴንዴል ደግሞ ጢ ጪ ጲ ጺ ፊ ሁለተኛ ደግሞ ጎናቸው ቅጥል። ስለዚህ እዚህ ጋር ጡ ጩ ጡ ጹ ፉ ስቴንዴል ደግሞ ጡ ጩ ጡ ጹ ፉ የመጀመሪያ ፊደላት ደግሞ ምንም ነገር የላቸውም። እቺ ከመጀመሪያው ቀለበት ያላት ሁሉም ጋር አለ ማለት ነው። እዚህ ጋር ሌሎች እንደምታያቸው መጀመሪያ ቅርጻቸውን ከለያችሁ በኋላ ከጎናቸው ቅጥል መጨመር፣ እግራቸው ላይ በማድረግ እግራቸውን በማሳጠር ቀለበት በመጨመር እዚህ ጋር መሀል ላይ ጥር ያለ ወይም ጭድ ያለ ነገር አናታቸው ላይ ቅጥል። እነዚህ ስድስተኛ ፊደል። ሰባተኛ ደግሞ የመጨረሻ እግራቸውን በማሳጠር ትጽፋላችሁ። ስለዚህ እዚህ ጋር የመጀመሪያ ፊደሉ ጠ ጨ ጰ ጸ ፈ ስቴንዴል ደግሞ ጠ ጨ ጰ ጸ ፈ። እሺ ወደ ቀጣይ ስንል በዚህ ጋር የጸ ሰባተኛ ፊደል ጾ ከዛ ጽ ጼ ጻ ጺ ጹ ጸ ስቴንዴል ደግሞ ጾ ጽ ጼ ጻ ጺ ጹ ጸ። እሺ እቺ ማነች? ፐ። የፐ ሰባተኛ ፊደል ማን ይሆናል? ፖ ከዛ እቺ ፒ ፔ ፓ ፒ ፑ ፐ ስቴንዴል ደግሞ ፖ ፕ ፔ ፓ ፒ ፑ ፐ። እሺ እቺ ማነች? አ። የአ ሰባተኛ ፊደል ኦ ከዛ እ ኤ አ ኢ ኡ አ ስቴንዴል ደግሞ እዚህ ጋር ማን ያልኩኝ ኦ ከዛ እ ኤ አ ኢ ኡ አ። እሺ እቺ ማነች? ሀ። የሀ ሰባተኛ ፊደል ሆ ከዛ እቺ ህ ከዛ እቺ ሄ ከዛ እቺ ሀ ከዛ እቺ ሂ ከዛ እቺ ሁ ከዛ እቺ ሀ ስቴንዴል ደግሞ ሆ ህ ሄ
ሄ ሃ ሂ ሁ ሃ ሃ። እስቲ የመጨረሻ ፊደሎችን አስታውሱ። እዚህ ጋር ጾ ከዛቺ ፖ ከዛቺ ኦ ከዛቺ ሆ ሆ። እሺ ስድስተኛ ላይ ደግሞ ፂ ከዛቺ ፕ ከዛቺ ኢ ከዛቺ ህ ህ። አምስተኛ ፄ ፔ ኤ ሄ ሄ። እሺ አራተኛ ጻ ፓ አ ሃ ሃ። እሺ ሶስተኛ ላይ ደግሞ ፒ ፂ ፒ ፒ ኢ ኢ ሂ ሂ። እሺ ሁለተኛ ላይ ጎናቸው ቅጠል ሲጨመር ጹ ፑ ኡ ሁ። እስቲ እንዴት ደግሞ ጹ ፑ ኡ ሁ ሁ። እሺ እዚህ ጋር ጸ ከዛ ፐ ከዛ አ ከዛ ሃ ጸ ፐ አ ሃ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ